እንዴት ናችሁ? እንዴት አላችሁ? የተወደዳችሁ በክረምቱ ትልልቆቹ ቡድኖች የአሰልጣኞች ለውጦች እንዲያደርጉ እንጠብቃለን። ቼልሲ አዲስ ቋሚ አሰልጣኝ መሾሙ የማይቀር ነው። ሪያል ማድሪድም እንደዚሁ አዲስ ቋሚ አሰልጣኝ ይሾማል። ማንቸስተር ዩናይትድ ማይክል ካሪክን በኃላፊነት ያከርማል ወይስ ሌላ አሰልጣኝ ይሾማል የሚለውን እርግጠኛ ሆኖ ለመናገር ያስቸግራል። ግን በማንቸስተር ዩናይትድም የአሰልጣኝነት መንበር አዲስ ፊት አዲስ ሌላ ስም ተሰይሞ ልናይ እንችላለን እና በእነዚህ ሁሉ ኃላፊነቶች ላይ ለመሾም የሚመጥን አንድ አሰልጣኝ ያለ ይመስላል። የቦርንመዙ አሰልጣኝ አንዶኒ ኢራዮላ ነው። ኃላፊነቱን በተረከበበት ጊዜ ላለመውረድ ይጫወት የነበረ ቡድን ነው ቦርንመዝ። አሁን በዚህ ውድድር ዘመን ግን ለቻምፒየንስ ሊግ ቦታ የሚፎካከር ቡድን አድርጎታል። በተለይ ደግሞ ያጣቸውን ቁልፍ ተጫዋቾች ስታዩ ግብ ጠባቂውን አጥቷል። ደግሞ ከአራቱ የመሀል ተከላካዮቹ መካከል ሶስቱን አጥቷል። ሁለቱን የመስመር ተከላካዮች በትልልቅ ቡድኖች ተቀምጧል። ግን የመሀል ተከላካዩ ኢሊያ ዛባኝም ሌላኛው ዲን ሃውሰንም እንደዚሁ ወደ ትልልቆቹ የአውሮፓ ክለቦች ወደ ሪያል ማድሪድ ወደ ፓሪስ ሳን ጀርማ ተጉዘዋል። ግን እንዲህ ሆኖ አሁን ቦርንመዝ ያለበት ቦታ በነጥብ ራቅ ብሎ ያለ ቢሆንም ግን ለቻምፒየንስ ሊግ ስፍራ እየተፎካከረ ያለ ግን ቢያንስ ሌሎቹን የአውሮፓ ቦታዎች የዩሮፓ ሊግና የኮንፈረንስ ሊግን ለማሳካት በሚያስችል ቁመና ላይ ነው ያለው እና ይሄ ውድድር ዘመን እንዳበቃ ከክለቡ ጋር ያለው ኮንትራት ስለሚጠናቀቅ ከክለቡ ጋር ያለውንም ውል ላለማራዘም በመወሰኑ ምክንያት እሱን መቅጠር ያን ያህል ውስብስብ አይደለም። ከክለቡ ጋር መደራደር፣ የካሳ ክፍያ መክፈልን የመሳሰሉ አንድ ተስፋ ያለውን ከፍ ወዳለ የማሰልጠን ደረጃ እየተሸጋገረ ያለን አሰልጣኝ በቀላሉ በጥቂት ሚሊዮን ካሳዎች ማግኘት ራሱ አስቸጋሪ ነው። ግን እሱ በነፃ የሚገኝ አሰልጣኝ ነው ወይም ምንም አይነት ድርድር አያስፈልገውም ከአሰልጣኙ ጋር ከሚደረግ የግል ንግግር በስተቀር ፍሪ ኤጀንት በመሆኑ ምክንያት ማለት ነው እና እንዳነሳሁት ብዙ ትልልቅ የአውሮፓ ክለቦች አሁን የሊቨርፑል ጉዳይ ከርዕስነት ወጣ እንጂ አርነ ስሎትም እና ቡድናቸውም እያሳለፈ ባለው ደካማ የውድድር ዘመን ምክንያት የሊቨርፑል ደጋፊዎች ከአንድ ጊዜ በላይ የአርነ ስሎትን በሌላ አሰልጣኝ መተካት ሲጠይቁ ቆይተዋል። በእርግጥ ያ ሌላ አሰልጣኝ የቀድሞ የሊቨርፑል ታላቅ ተጫዋች የነበረው ሻቢ አሎንሶ ነው። ከሪያል ማድሪድ ከተሰናበተ በኋላ አሁን የትኛውንም ኃላፊነት አልተረከበም። በቅርብ ቀናት የስፔኑ አስ ወይም ኤኤስ የሚባለው ጋዜጣ ቼልሲ ይህንን አሰልጣኝ መቅጠር ይፈልጋል የሚል ዘገባ አውጥቶ ተመልክቻለሁ። ግን የበለጠ ሎጂካል ዴስቲኔሽን የሚመስለው ከዚህ በፊት የሊቨርፑል ተጫዋች ነበር። የርገን ክሎፕ ከሊቨርፑል ከለቀቁም በኋላ የእሳቸው ምትክ እንዲሆን በሊቨርፑል ሹማምንት በቀዳሚነት የተመረጠው ሰው እርሱ ነበር። ነገር ግን ሊቨርፑል አርነ ስሎትን ይዞ በኃላፊነት ለመቀጠል የወሰነ ይመስላል። በተለይ ደግሞ አሁን የቻምፒየንስ ሊግ ቦታን እንደማረጋገጥ ያለ በጣም አስፈላጊ ሁለት ተከታታይ ጨዋታ ድል በማግኘታቸው ምክንያት አራተኛ ስፍራ ላይ ተቀምጧል። ስለዚህ ሊቨርፑል አሁን ባለው ሁኔታ አሰልጣኝ ይለውጣል ተብሎ አይጠበቅም። ሊቨርፑል የዚህን የውድድር ዘመን የሊቨርፑልን ጉዞ ውስብስብ ያደረጉ ምክንያቶች አሉ። ለምሳሌ የዲዮጎ ጆታ ህልፈት በቡድኑ ጠቅላላ ስነ ልቦና ላይ ያመጣው ተጽዕኖ በጣም ከባድ ነው። በዛ ላይ ብዙ አዳዲስ ተጫዋቾች ተጨምረዋል። ያ ደግሞ ከፍ ያለ የስኳድ ተርኖቨር እንዲኖር ብዙ ለውጥ እንዲኖር አድርጓል። በዛ ምክንያት የሚፈለገውን የጨዋታ ውህደት ማምጣት አስቸጋሪ ነው እና ሰውየው አምና የፕሪሚየር ሊግ ሻምፒዮን የሆኑ ናቸው። ድንገት በሚቀጥሉ ዓመት መጥፎ አሰልጣኝ ሊሆኑ አይችሉም፣ ራሳቸው ናቸው እና ደግሞ ሌሎች ብዙ ጊዜ የምንጠቀምባቸው እነዚህ አንደርላይንግ ዴታስ የሚባሉ ቡድኑ ካስቆጠራቸው ጎሎች፣ ካገኛቸው ነጥቦች፣ ከተቆጠሩበት ጎሎች ፊት ለፊት በደረጃ ሰንጠረዡ ላይ ከምናያቸው ፊት ለፊት ካሉ ቁጥሮች ወይም እነሱ ቶፕ ላይን ነምበርስ ከሚሏቸው በተጨማሪ ሌሎች የአንድን ቡድን የፐርፎርማንስ ጤንነት ለመገምገም ያግዛሉ ብሎ የሚያምኑባቸው መለኪያዎች አሏቸው እና በነዛ መለኪያዎች ሊቨርፑል እንደው በደረጃ ሰንጠረዡ ላይ እንደሚታየው 17 ጨዋታዎች እንደመሸነፉ የከፋ አይደለም የሚል ግምገማ አለ። ግን ቅድም እንዳልኩት ደግሞ ሌሎች የውድድር ዘመኑን አስቸጋሪ ያደረጉ ሚቲጌቲንግ ምክንያቶች አሉ የሚል ግምገማ ያለ ይመስላል። ስለዚህ ሊቨርፑል አዲስ አሰልጣኝ ለመቅጠር ሰልፍ ከያዙት ክለቦች ውጪ ሆኗል እና አንዶኒ ኢራዮላ ለዛ ኃላፊነት እጩ ሊሆን አይችልም። በነገራችን ላይ አንዶኒ ኢራዮላም ከቼልሲ ጋር ስሙ እየተነሳ ነው። አሁን ትልቁ ጥያቄ እንደ ሻቢ አሎንሶ እንደ አንዶኒ ኢራዮላ አይነት በጣም ተስፋ ያላቸው የባስክ ተወላጅ አሰልጣኞች የቼልሲን የኃላፊነት መዋቅር ይቀበሉታል ወይ? እንደዚህ ሃይራርኪካል የሆነውን አሰልጣኞች ብዙ ተጽዕኖ እንዳይኖራቸው የሚያደርግን የክለብ አደረጃጀት ይቀበላል ወይ የሚለው ነው ትልቁ ጥያቄ። ለሊያም ሮሲኝም ለኤንዞ ማሬስካ በተለይ ደግሞ በጣም አስቸጋሪ ነበር። ግን ታስታውሱ እንደሆነ ማውሪሲዮ ፖቼቲኖም ሲለቅ የማይፈልጋቸው ሹመቶች የቆመ ኳስ አሰልጣኝ ለምሳሌ የኮቺንግ ስታፍ አባል እንዲሆን ነበር የተወሰነው። ፖቼቲኖ ትልቅ
ስም ያለው አሰልጣኝ ነበር። ብዙ ዋንጫ የማሸነፍ ታሪክ የነበረውን ባይሆን ከፓሪስ ሳን ጀርመን በፊት ግን በፕሪሚየር ሊግ ከምርጦቹ አሰልጣኞች፣ በአውሮፓም ከምርጦቹ አሰልጣኞች እንደ አንዱ የሚቆጠር ነው እና እሱ ያልፈለገው የአሰልጣኝ ቡድን አባል በክለቡ ተጭኖበት ነበር የተሾመው እና በዚህ ቅሬታውን በግልጽ ነበር የተናገረው። ከነዛ ምልክቶች ማየት ትችላላችሁ። መጨረሻ ላይ በአመቱ መጨረሻ ባደረግነው ግምገማ ነው ከኃላፊነት ያነሳ ነው ቢሉም ግን ደግሞ የበለጠ የፓወር ባትል እንዳለ የትኛው ሰው የትኛውን ውሳኔ መወሰን አለበት የሚለውን በተመለከተ ቅሬታ እንደነበር መረዳት ይቻላል እና የቼልሲ ኃላፊነት በዚህ ምክንያት ለአንዳንድ አሰልጣኞች በጣም የሚማርክ ላይሆን ይችላል። ለማንኛውም ግን አንዶኒ ኢራዮላ በእነዚህ ኃላፊነቶቹ የትኛው ክለብ ይሾመዋል እርግጠኛ ለመሆን ያስቸግራል። ግን ብዙ ክለቦችን አትራክት የሚያደርግ አይነት አሰልጣኝ ይመስለኛል። በመጣበት የመጀመሪያው የውድድር ዘመን ላለመውረድ ይጫወት የነበረን ቡድን በክለቡ ታሪክ ብዙ ነጥብ የሰበሰበበት የውድድር ዘመን እንዲሆን አደረገ። ባለፈው የውድድር ዘመን ደግሞ 9ኛ ሆኖ ጨረሰ። ሁለቱም የክለቡ ሬከርዶች ነበሩ። በአንድ የፕሪሚየር ሊግ ሲዝን ብዙ ነጥብ ያገኙበት፣ በሚቀጥለው የውድድር ዘመን ደግሞ በደረጃ ሰንጠረዡ ከፍ ብለው የጨረሱበት ሆነ እና ያ ቦታ አሁን እንደ ኦቨር አቺቭመንት ወይም ከተጠበቀው በላይ ስኬታማ እንደ መሆን ሳይሆን እንደ ቤዝላይን መታየት ጀመረ። በቃ የቦርንመዝ ደረጃ እሱ ነው ወደሚል መቀበል እንድንሄድ ሆነን ማለት ነው። አሁን በፕሪሚየር ሊግ ባለፉት 15 ጨዋታዎች አልተሸነፈም። በእርግጥ በመካከል ብዙ አቻዎች ነበሩ። ግን በፕሪሚየር ሊግ ካሉት ቡድኖች በሙሉ ለበርካታ ጨዋታዎች አሁን ሳይሸነፍ የተጓዘው ቦርንመዝ ነው። ለግማሽ የውድድር ዘመን ብዙ አልራቀም አይደለም፣ 15 ጨዋታዎች አልተሸነፈም እና ከሁሉ በላይ ደግሞ በተለይ አንዳንድ ሰዎች ያላቸው ጥርጣሬ እንደዚህ በመካከለኛ ደረጃ ያሉ ቡድኖችን የሚያሰለጥኑ አሰልጣኞች ከፍ ያለ ኃላፊነት እንዲረከቡ በሚሆኑበት ጊዜ በክለቦች ውስጥ ባለው መጠበቅ፣ በመልበሻ ክፍል ውስጥ በሚኖረው ውስብስብነት እና በፕሬሸሩ ምክንያት በትክክል ለመለካት ያስቸግራል። አንድ መካከለኛ ቡድንን ይዞ የተሳካለት አሰልጣኝ ከፍ ወዳለ ትኩረት ወደሚያገኝ ክለብ በሚሸጋገርበት ጊዜ ያንን የማሰልጠን ክህሎቱን ለመድገም ሊቸግረው ይችላል። ዴቪድ ሞይስ ከኤቨርተን ወደ ማንቸስተር ዩናይትድ ሲሄዱ ወይም በቅርብ ጊዜ ቶማስ ፍራንክ ከብሬንፎርድ ወደ ቶተንሃም ሲሄዱ ተመሳሳይ ችግር ነው የገጠማቸው። ወይም ሮይ ሆድሰን ከፉልሃም ወደ ሊቨርፑል በተጓዙ ጊዜ ተመሳሳይ ችግር ነው የገጠማቸው። የደረጃ ሰንጠረዥ ወገብና እዛው አካባቢ ከ8 እስከ 12 በሚጨርሱ ቡድኖች ውስጥ ስኬታማ የሆኑ አሰልጣኞች ከፍ ወዳለ ደረጃ ሲሄዱ ብዙ ስኬታማ አይሆኑም የሚል ግምገማ አለ። ግን የኢራዮላ የሚለይ ይመስለኛል። ቦርንመዝ የሚጫወትበትን መንገድ ካያችሁ እንደ ኤሊት ቡድን ነው የሚጫወተው። አሁን የኤቨርተን በዴቪድ ሞይስ አሰልጣኝነት ዘመን ወይም ቶማስ ፍራንክ ቦርንመዝ ብሬንፎርድን ያሰለጥኑ በነበረበት ጊዜ ለመረዳት በጣም በሚቀል ምክንያት የተወሰነ ተሰጥኦ ስለሆነ ያለው የኳሊቲ እጥረት ስላለ የበለጠ ፕራግማቲክ የሆነ የበለጠ የመከላከል አደረጃጀት ላይ የሚያተኩር የበለጠ በቅርጽ ለመከላከል የሚሞክር ቡድን ቢሰሩ ከውስን ሪሶርሶቻቸው በመነሳት ነው ያንን ቡድን የሚሰሩት። ስለዚህ እንረዳለን ምክንያቱን። ግን በዛው የማሰልጠን ፍልስፍና ወደ ትልልቅ ቡድኖች ሄዶ ስኬታማ ለመሆን ያስቸግራል። ያ የሚር ቴብል ሜንታሊቲ ይባላል። አንዳንድ አሰልጣኞች ያቺን ሽግግር ለማድረግ ይቸግራቸዋል። ቦርንመዝን ግን ልክ እንደዚህ እንደ አንደርዶግ ሲጫወት አታዩትም። የሚጫወተው ከማንቸስተር ሲቲ ጋር፣ ከአርሰናልም ጋር፣ ከሊቨርፑል ጋር፣ ከቼልሲ፣ ከዩናይትድ ጋር ሊሆን ይችላል። ሁልጊዜ ወደ ሜዳ በሚገባበት ጊዜ ከቅርብ ሳምንታት በፊት ከአርሰናል ጋር የተደረገውን ጨዋታ አይታችሁ እንደሆነ ግን በሌሎችም ጨዋታዎች ላይ በአርሰናል የሜዳ አጋማሽ ለመጫወት ፕሬስ ለማድረግ አንድ ለአንድ ፕሬስ ለማድረግ ለማጥቃት ጨዋታ ዶሚኔት ለማድረግ የሚመጣ ቡድን ነው። በዚህ ውድድር ዘመን አርሰናልን በእኔ ግምት በኤምሬትስ እንደ ቦርንመዝ ለማጥቃት የደፈረ ቡድን የለም። ምክንያቱም በስታቲስቲክስ ከዚህ በፊት በአንድ ፕሮግራም ላይ ስጠቅሰው እንዳነሳሁት ከሁሉም የፕሪሚየር ሊግ ቡድኖች በላይ በሎ ብሎክ አርሰናልን የሚገጥሙ ቡድኖች ይበዛሉ። ከሁሉ በላይ ጠለቅ ብሎ የተከላከለው በኤምሬትስ ማንቸስተር ሲቲ በውድድር ዘመኑ በአማካይ ከሚከላከልበት የመከላከል ዲስታንስ ወይም ርቀት 13 ሜትር ወደ ኋላ ፈግፍጎ ነበር የተከላከለ እና ቦርንመዝ ግን በሚያስገርም ሁኔታ በድፍረት በአርሰናል የሜዳ አጋማሽ ለመጫወት ነበር የወሰነው እና በመጀመሪያ አጋማሽ እጅግ የተሻለ ቡድን ነበር። ማሸነፉም የሚበዛበት አልነበርም። አንዳንድ ጊዜ አንዳንድ ቡድኖች ለረጅም ሰዓት ተከላክለው ከዛ በአንድ የቆመ ኳስ ጎል አስቆጥረው ይሄ ስማሽ ኤንድ ግራብ የሚሉት አይነት በቃ ለረጅም ጊዜ በጨዋታ ብልጫ ተወስዶባቸው ግብ ጠባቂ የጨዋታው ኮከብ ሆኖ አሸንፈው ሊወጡ ይችላሉ። እግር ኳስ እንዲህ አይነት የማይተነበዩ ቅንጣቶች አሉት። ግን ቦርንመዝ ብዙ ጊዜ ሲጫወት ግን እንደዛ ነው። ልክ በአንድ የአርሰናል ጨዋታ ላይ ብቻ ሳይሆን ኢራዮላ ኃላፊነቱን ከተረከበበት ጊዜ ጀምሮ ውጤቱ ምንም ቢሆን ፕሪንሲፕሉ ግን የደረጃ ሰንጠረዥ አጋማሽ ቡድንን ቢያሰለጥንም እንደ ትልቅ ቡድን ለመጫወት የሚሞክር ነው። ስለዚህ ወደ ትልቅ ቡድን ቢሄድ ያንን ያህል ሊቸገር የሚችል አሰልጣኝ አይመስልም።
በጣም በኃይለኛ ኢንቴንሲቲ የሚጫወት ነው። ዝም ብሎ ታክቲካዊ ገራገርነት አለው ማለት አይደለም። በጣም ቀጥተኛ ቡድን ነው። ግትር ያልሆነ ግን የሚታወቅ የጨዋታ መዋቅር ያለው ነው። በዶግማ የታሰረ ቡድን አይደለም። ስለዚህ እንደ ባላጋራ ሁኔታ አጀስት ያደርጋል። እንደ ባላጋራ ቡድን ተጫዋቾች ሁኔታም እንደ ጨዋታ ውጤትም ቡድኑ 2-0 እየመራ ከሆነ የበለጠ በመልሶ ማጥቃት መጫወት የሚያዋጣ ከሆነ ያንን የማድረግም ፈቃደኝነት አለው። ታክቲካዊ ዶግማ የሌለበት ቡድን ነው። ወደ ላይ ሄዶ ፕሬስ ማድረግ ይችላል። የተጋጣሚ ቡድን ለስህተቶች ማስገደድ ይችላል። ሲያስፈልግ ግን በቅርጽ መከላከል ይችላል። ይሄ ደግሞ የጥሩ አሰልጣኞች ምልክት ነው። ተለዋዋጭነት ያለው ፕራክቲካል አሰልጣኝ መሆኑን የሚያሳይ ነው። አሁን ለማንቸስተር ዩናይትድ ይሄ ሊሰራ ይችላል። ምክንያቱም የማንቸስተር ዩናይትድ ስብስብን ካያችሁት ለተለያዩ የጨዋታ ሀሳቢዎች ተብሎ የተዋቀረ ነው። ሩበን አሞሪም የተወሰኑ ተጫዋቾች አምጥቷል። ከዛ በፊት ኤሪክ ቴን ሃግ ነበሩ። የበለጠ የደች ሴንትሪክ ዝውውሮች ያደርጉ ነበር። ከዛ በፊት ኦሌ ጉናር ሶልሻ ነበር። ከዛ በፊት ጆዜ ሞሪኞ ነበሩ። ምናልባት የሞሪኞ ዳሎ ካልሆነ በስተቀር ብዙ ተጫዋቾች የሉም። ግን ቢሆንም ለተለያዩ አሰልጣኞች የጨዋታ እምነቶች ተብሎ የተዋቀረ ለአንድ ወጥ የጨዋታ ዓላማ ተብሎ የተሰራ ስብስብ አይደለም። ስለዚህ እንደዚህ አዳፕት ማድረግ የሚችል አሰልጣኝ መቅጠር ለማንቸስተር ዩናይትድ ሊያስኬድ ይችላል። ልክ እንደዚህ አይነት ችሎታ ያለው አሰልጣኝ ነው። በቼልሲም በኩል ቡድኑ በጣም ወጣት ነው። ይሄ አሰልጣኝ ደግሞ ወጣት ተጫዋቾችን ማጎልበት እንደሚችል አሳይቷል። ዲን ሃውሰን፣ ኢልያ ዛባኝ፣ ሚሎሽ ኬርኬዝ፣ አንቷን ሴሜኞ አይነቶቹን ተጫዋቾች አሁን ደግሞ ስብስብ ውስጥ ያሉትን ሌሎችም ምናልባት በቅርብ ጊዜ ትልልቅ ዝውውሮች የሚያደርጉትንም ተጫዋቾች ብታዩ ወጣቶች ናቸው። እነዚህ ላይ በደንብ የወጣቶች ዴቨሎፕመንት ላይ በጣም ጎበዝ እንደሆነ የሚያሳይ ነው። ቼልሲም እንዲህ አይነት አሰልጣኝ ቢቀጥር የሚጠላ አይመስለኝም። እና አጥቂዎች አሏቸው፣ ግን ሁሉም አጥቂዎቻቸው ኢንኮንሲስተንት ናቸው፣ ወጥ አይደሉም ማለት ይቻላል። አማካዮቻቸው የቦታ ዴፊኒሽን የሚያስፈልጋቸው ይመስላል እንደ ኤንዞ ፈርናንዴዝ አይነቶቹ ተጫዋቾች። ስለዚህ ለቼልሲም አይነት ስብስብ የሚሆን አሰልጣኝ ይመስላል። እንግዲህ ቦርንመዝ በየአመቱ ቁልፍ ተጫዋቾቹን ሲያጣ የቆየ ነው፣ ግን እንደዚያም ሆኖ የቡድኑ ደረጃ አልወረደም። ምናልባት ለቼልሲም ጥሩ ምልክት ሊሰጥ ይችላል። ምክንያቱም ቼልሲ ያንን የስኳድ ተርኖቨር የሚከተል ተጫዋቾች ብዙ የሚሸጥና የሚገዛ በመሆኑ ምክንያት በየጊዜው አዳፕት ማድረግ የሚችል አሰልጣኝ ያስፈልገዋል። ግን ያ የፋይናንስ ውስንነት የአዳፕቴሽን ችግር አልፈጠረበትም። እና እንግዲህ ትልቁ ጥያቄ ቅድም ያነሳሁት መነሻ ላይ ያነሳሁት ነው። ስኬሉ ከፍ ሲል ወደ ትልልቅ ክለቦች ሲሄድ ያለው ነው ስብስብነት ይረዳል ወይ? የሚዲያው ትኩረት፣ የመጠበቁ መጠን፣ ለስህተት ያለው እድል መጥበብ እና ደግሞ በተለያዩ ውድድሮች ላይ መሳተፍ የሚያመጧቸው ችግሮች ይኖራሉ፣ እረዳለሁ። እሱን ግን አሰልጣኙ ባለፉት ዓመታት ከአንዱ ስራ ወደ ሌላው ስራ በሄደ ቁጥር በወጥነት ወደ ላይ ሲያድግ በሚጨምር የክለቦቹ ዲማንድ ስር ሲሻሻል የቆየ አሰልጣኝ ነው። በራዮ ቫዬካኖ ነበር በጣም አስገራሚ ቡድን ሰርቶ የነበረው። በጣም የሚደንቅ ቡድን ነበር። ስፔን ብዙ ገንዘብ ካላቸው ክለቦች መካከል አይደለም፣ ግን ቅድም ባልኩት መርህ የሚጫወት ነው። በጣም ደፋር የፕሬሲንግ ቡድን በላይኛ የሜዳ ክፍል ለመጫወት የሚሞክር ወይ በአጭር አገላለጽ እንደ ትልልቅ ቡድኖች ለመጫወት የሚሞክር በሀገር ውስጥ የጥሎ ማለፍ ውድድር በኮፓ ዴል ሬ ግማሽ ፍጻሜ የደረሰ በሊግም በክለቡ ታሪክ በቅርብ ጊዜ ከነበሩት ስኬታማ ሲዝኖች መካከል አንዱን ያሳለፈ ነው። በቦርንመዝም ተመሳሳዩን ነገር አድርጓል እና ከአንዱ አሰልጣኝ ከአንዱ የስራ ኃላፊነት ወደ ሌላኛው የስራ ኃላፊነት በሄደ ቁጥር እየተሻሻለ ያለ መሆኑ ደግሞ የእሱን ቀጣይ ማረፊያው ሎጂካል ዴስቲኔሽን ከቦርንመዝ ከራዮም ከፍ ወዳለ ክለብ እንዲሄድ የሚያንደረድረው ይመስላል። እና ብዙ ክለቦች አሰልጣኝ የሚቀይሩበት ክረምት ነው። አንዶኒ ራዮላ በስፋት በሚቀጥለው ክረምት ስሙ ሲነሳ የምንሰማው አሰልጣኝ ይመስለኛል።